መንግስት ፋኖን አያጠፋውም የሚል ድምዳሜ ላይ ደርሻለሁ። አያጠፋውም እርግጠኛ ሆኜ ነው የምነግራችሁ። ብልጽግና ራሱ ይጠፋል እንጂ ፋኖን አያጠፋውም። ብልጽግና ዳና አልዳነኛ ግድ አይሰጠንም። መቼም አማራ አይሸነፍም። መቼም አማራ እጅ አይሰጥም። መቼም አይንበረከክም። ዘመነ ካሴ ማለት ለኔ ዳግማዊ ቴዎድሮስ የካሳ ልጅ። በአማራ ክልል ውስጥ ፋኖ ያለውን አይነት የሞራል ከፍታ የለውም። አቅማቸውን ብቻ አይደለም ያሳዩት፣ የመንግስትን ደካማነት ጭምር ሁሉ ያሳዩ። አማራ ከዚህ በኋላ የሚሸነፍ አይደለም። ራሳችሁ ጭምር አትዋረዱት። ዘመንን የሚክስ መሪ የአማራ ህዝብ መርጧል። እውነትም ዘመነ ካሴ ጊዜ ባገኙ ቁጥር ራሱ መንግስትን ነው የሚበላው። ደርግ ከወደቀው እንደዛ እኮ ደርግ ከወደቀው ጦርነቱ በልጦት እኮ ነው። ብልጽግናንም ጦርነቱ ይበላዋል። እነፋኖ ሌሎቹ ታጣቂዎች የሽግግር መንግስት ብሎ መስርቶ ይመጣል። ከማን ጋር ነው የተዋጋው? ከዘመነ ጋር ነው የተዋጋው። ከነ መከታው ጋር ነው የተዋጋው። ከነ ምሬ ከነ ተፈራ ጋር ነው የተዋጋው። ኤርሚያስ ለገሰ የሚባለው ወንዳገረድ መጀመሪያ እስኪ ኤርሚያስ ለሚስቱ ባል ይሆናል። ጾታውን ሂድና ይመርመር፣ መጀመሪያ ቼክ ያድርገው። መከላከያ ሲለፈልፈው የነበረ ፕሮፓጋንዳ ነው የከሸፈው። ጋይንት ላይ ፕሮፓጋንዳ እኮ ነው የከሸፈው። የለም ያሉት አካል አለሁ አለ። መንግስትን ነው ያፈረሱት። ፋኖ በጣም ዲሲፕሊን እየሆነ ነው ምናምን ቋቁቻው የሚባለው በየቀኑ እየወጣ ስለኔ ፕሮግራም ይሰራል። አሁን እንኳን አላየው፣ ምክንያቱም አንደኛ መልኩ ያስፈራኛል። ህዝቡ ካንተ የተነጠለው የአማራ ህዝብ ለሚያነሳቸው ጥያቄዎች ደንታዊስ በመሆነ ህዝብ እያጀዘቡ ነው። አብይ ይሄ የጀዘበ ህዝብ ነው እየመራ ያለው። ጌታቸው እያገሳ ከአማራ ሊቃን ጋር እናወራርዳለን እያለ የአማራ ህዝብ ሆ ብሎ አብይን እንዲደግፍ ትልቅ ኮንትሪቢሽን አድርጓል። የአማራ ፋኖ ውጤት ግን እያመጡ ነው። ይህ የሚካድ አይደለም፣ ቀላል አይደለም። ለዚያውም በተለያየ በተበታተነ አደረጃጀት ውስጥ ሆኖ ቀላል መሳሪያዎችን ይዞ የሽምቅ ተዋጊ ሆኖ ከመንግስት ጋር እየተዋጋ ከ3 ዓመት በላይ የቆየ ነው ያለው። ይሄ ቀላል አይደለም፣ ቀላል ውጤት አይደለም። ከዚህ ቀደም ነግሬያችኋለሁ። ጊዜ ለሸማቂው ኃይል እድል ነው፣ ለመደበኛ ሰራዊት ግን ጠላቱ ነው። ለሸማቂው ወዳጁ ነው። ጊዜ በሄደ ቁጥር እየተዳከመ እየተሰላቸ የሚመጣው መደበኛው ኃይል ነው፣ መንግስት ነው። ፋኖ ጊዜ በሄደ ቁጥር ተጠቃሚ ነው። እንደ በግ እየነዳ እያመጣው ነው። የአማራ ልዩ ኃይል ነው። በሰልፍ መጨረሻ የለውም። ይሄ ሰልፍ መጨረሻ ስታዩት ሰልፍ መጨረሻው አይታይም። አብይን ያገለገለ የአማራ ህዝብ ያገለገልክ ነው ማለት አይችልም። ከብልጽግና ድራማ ራሳችሁን አግልሉ። በተለይ የብልጽግና ካሜራ እየሰጡ 1 ሊትር ለመስጠት 5 ሊትር ለመስጠት 5 ሰው ተደርድረው እዚህ ፎቶ የሚነሱ ሰዎች እያየን ሶሻል ሚዲያ ላይ አንድ ከረጢት 25 ኪሎ ዱቄት ለመስጠት 5-6 ሰው እንደዚህ ከረጢቷ እንደዚህ ከፍ አድርገው ሲያስረክቡ የሚታይበት ነው። የድራማ መንግስት ነው። ስትሰጥ ደበቅ አድርገህ ስጥ ነው የሚለው አይደል እንዴ? እየሰጠው እያልክ ያሳየ ይኸው 100 ብር እየሰጠውት ነው ብለህ እኮ ለእኔ ብጤ እኮ አይሰጥም እኮ። እንደዛ አይደለም እኮ። ስብዕና ጭምር ሞራልም ጭምር ደበቅ አድርገህ ነው የሚሰጠው። ሌላ በጣም ያስገረመኝ ነገር ደግሞ ብርሃኑ ነጋ የሚባለው ሰውዬ አብሮ የገረመኝ እስከዛሬ ድረስ አስቤው አላውቅም። እንደ ፖለቲከኛም አይቼው አላውቅም። ምክንያቱም ሰውየው ከነስሙ አደናጋሪ ነው። ተውት የፖለቲካ አካሄዱ፣ ተውት የፖለቲካ ህይወቱ፣ ከነስሙ ብርሃኑ ነጋ አደናጋሪ ነው። ብርሃን ብሎ ይነጋል። እኔ ከዚህ በላይ ማለት ስለ ብርሃኑ ነጋ እስከነስሙ ኮንፊውዝድ የሆነ ሰው ነው። ጨለማ ነው እንጂ የሚነጋ ብርሃን አይነጋ፣ የሚነጋው ጨለማ ነው። ከዛ ውጪ ሰሞኑን ያደረገው እንቅስቃሴ ሌላ ትልቅ ውጤት ነው። የክልሉ መንግስት ፋኖን መቋቋም የማይችል መሆኑን ያጋለጠበት አጋጣሚም ነበር። እዚሁ ደቡብ ጎንደር ውስጥ መከላከያ ወጣ ሲባል እነሱ ገብቶ ተቆጣጥረውት ነበር። ያ ማለት የክልሉ አቅም ከፋኖ ጋር የሚወዳደር አይነት አይደለም ማለት። የክልሉ የጸጥታ ኃይል በአማራ ክልል ውስጥ ፋኖ ያለውን አይነት የሞራል ከፍታ የለውም ማለት። ህዝቡ ይቀበለኛል፣ ህዝቡ የኔ ነው ብሎ ያስበኛል ብሎ አያስብም ማለት። መከላከያ እንደወጣ በደቂቃዎች ውስጥ ነው ገብቶ የተቆጣጠሩ። ይሄ ክልሉን አቅም ያጋለጡበት። አዳነች ጥሩ ስሜት እንደማይታይባት ፊቷ ላይ ይታያል። ደህና እንትን ላይ እንዳልሆነች ይታያል። ግን የሄደች ድራማ ይሰራሉ። ኢትዮጵያ ምድር ላይ ያለው ድሃ በእንደዚህ አይነት ድራማ በልቶ አያድርም። ሲስተም በመዘርጋት የኢኮኖሚ ተጠቃሚነት በመዘርጋት ነው እንጂ በየቤቱ እያጎረስ ማዕድ ማጋራት ምናምን የሚለው ጨዋታ 8 ዓመት ሙሉ አይሰለቻቸውም ወይ? ሰው በጣም ደብሮታል እኮ። በዚህ ላይ በጣም ብዙ ሚሊዮን ብር ነው የሚባለው አሉ። የማዕድ መባላት የሚባል ከባለ ሀብቶች ከየትም አሰባስቡ ይባላል። በጣም ብዙ አሰባሰቡ ጨረታ ለእገሌ ይባላል። ሲሶ 1/3 ወደ ተጠቃሚ አይወርድ። የሰማ ነው እንደዛ። ከዘይት ከዱቄቱ ከስንዴው ከምናምን ብዙ አትርፈው ትንሽዬ ነው ለፎቶ አድርገው እንትን የሚያደርጉት። ከነስሙ ራሱ አደናጋሪ ስለሆነ ብርሃኑ ነጋ መጀመሪያ ስምህን አስተካክል። የአንተ የፖለቲካ አካሄድ እንደ ስም ነው። አወዛጋቢ፣ አደናጋሪ፣ የተምታታበት ግራ የተጋባ ነው። ብርሃን አይነጋም። ብርሃን ነው። ከብርሃን ውስጥ የሚነጋ ነገር የለም። ብርሃን ኦልሬዲ የነጋ ነው። ደስ የሚል የምወደው ስም ፕሊዝ ኮል ሚ ዲስ ጭራ ቀረሽ እኮ ጃኒ ሆይን ያወጡላት። የሰሞኑ የጋይንቱ የሐሙሲት ደግሞ በፈለጉት ጊዜ የፈለጉትን አካል በከንቲባ ድረስ ላይ እርምጃ መውሰድ የሚያስችል አቅም እንዳላቸው የሚያሳዩበት እና ውጤታማ ናቸው። ውጤት እያገኙ አቅማቸውን ብቻ አይደለም ያሳዩት፣ የመንግስትን ደካማነት ጭምር ሁሉ ያሳዩ።
ቀላል አይደለም። ከፍተኛ የመንግስት ባለስልጣን የተገደለው ከንቲባ ማለት ከፍተኛ የመንግስት ባለስልጣን ማለት ከዛ ባለስልጣን በታች ደግሞ ያሉ እኮ የሚሊሻ ኃላፊ ምናምን እኮ ብዙ እኮ ተገድለዋል። ትልቅ ውጤት ነው። እዛ ያለው መንግስት ኢቭን መከላከያ ራሱ የመንግስትን ከፍተኛ ባለስልጣናት መጠበቅ የማይችልበት ድክመት ላይ ስለመኖሩ የሚያጋልጥ ነው የሚያሳይ። በየደረጃው ተመንጭቆ ብዙ ነው የሚበላው። ብልጽግና ከእንደዚህ አይነት ድራማ ራሳችሁን አግለ ብልጽግና ስራው ነው እየሰራ ያለው። ሌሎቻችሁ ግን እንደዚህ አይነት አይጠቅሙም። ለክርስቲያኑም አይጠቅም፣ ለሙስሊምም ለሌላው እምነት ተከታይም አይጠቅም። ብልጽግና በአዳነች አቤቤ በኩል ፕሮፓጋንዳ እየሰራ ነው። የመደመር መንግስት በሃይማኖት ተቋማት እይታ የሚል አርዕስት ነው። የመደመር መንግስት ይሄ መንግስት ነው። ኢትዮጵያ እየደመራት ነው። በዚህ በኩል እየከፋፈለ ጠቅላላ 8 ዓመት ሙሉ በውጊያ ላይ ያለ መንግስት ሶሻል ፋብሪኩን በጣጥሶ አንዱን ሰላም የማይልበት አንዱን የተቀያየመበት ቤተክርስቲያኗም ምናምኑ የተከፋፈለችበት ጊዜ ባለንበት ጊዜ የመደመር መንግስት ነው የሚለው። ለጾታው ችግር ያለበት ኤርሚያስ የጾታ ኮንፊውዥን ያለበት ወንዲሁ ሴት የመጣ ወንጀለኛ መንግስት በሙሉ የገዛው ሚስቱ የምታስተዳድረው ሚስቱ አንገቱ ላይ ሰንሰለት አድርጋ ከኪችን ባዙሩ የምታመላልሰው ነው። ይሄን ይሰጠኛሉ የክብር ስም እንደሰጠኝ ግን አላወቀም። ኤቭሪ ታይም ይሄን ስም ሲሰጡኝ ቆንጆ ደስ እንደሚለኝ they have no idea። ምክንያቱም ጃኒ ሆይ ለጭራ ቀረሽ ሰጧት ስም ነው። just tells me I'm performing really well። ጊዜ በሄደ ቁጥር ፋኖ የሚዳከም እንዳይመስላችሁ። የትኛውም ሸማቂ ጊዜ ባገኘው ቁጥር ተጠቃሚ ህወሓትን ውሰዱ። 7 ሆኖ ጀምሮ ጊዜ አግኝተው እኮ ነው በኋላ ደርግን ያሸነፉ። ጊዜ ባገኙ ቁጥር ራሱ መንግስትን ነው የሚበላው። ደርግ እኮ የወደቀው እንደዛ እኮ። ደርግ እኮ የወደቀው ጦርነቱ በልቶት እኮ ነው። ደርግ ቲፒኤልኤፍ ትግራይን ለመቆጣጠር ነው ጊዜ ወሰደበት። 3 ዓመት ምናምን አይሆንም እኮ ከዛ አዲስ አበባ ለመግባት። ለምን? በቃ ጦርነቱ ደርግን በልቶታል። ስለዚህ ሁሉም የየራሱን አማራጭ መሄድ ጀመረ። ጄኔራሎቹም ምንም ሳቦታጅ ማድረግ ጀመሩ። እና ጊዜ በሄደ ቁጥር ለታጣቂው ነው ጥቅም ያለው። እውነት እንደርሶ ዘመን መሪ የለም የሚል አዳነች አቤቤ እንደርሶ ጀግና ኖት ምናምን ኖት የሚል እና ይሄ ሸቀጥ አለ። ዝም ብሎ አንዳንዴ እንዲያው መጽዳት ያለበት በተለይ ፕሮቴስታንት አካባቢ ያላችሁት መጽዳት ያለበት ብዙ ነገር አለ። ጥንቆላ አለ። ለምሳሌ የጌታ ሰው አቺ 5 ብር አለችና 50 ሚሊዮን አርግልኝ ይላል። 50 ሚሊዮን አርግልሃል የጌታ ሰው እልልል ይላል። ባንክ ሄደው ትላንት የጌታ ሰው በትላንት እሁድ ቸርች ሄጄ 50 ሚሊዮን ገብቶልኛል ቼክ አርግልኝ ያምጣ የሚሉ እኮ ባንክ አሉ እኮ። ጋማ ብላችሁ ፖሊስ ጣቢያ ወስዳችሁ ይሄ በህግ ነው የምትጠይቁት። ከዛ ውጭ ግን የነዚህ ሃይማኖት አባቶች ነን ተብለው ተኮልኩለው እንዳንተ የመሰለ መንግስት ማን አለ የሚባለው። ኤኒዌይስ ወደ ነጥቤ ልግባ። የአማራ ህዝብ ህልውና የሚረጋገጠው ስርዓትን ከስሩ ነቅሎ በመቀየር እንደሆነ በማመን ዛሬ የኛ የህልውናችን ስጋት የስርዓት ለውጥ ነው ብለው ፎከሳቸውን ያደረጉት ማን ላይ ነው? ስርዓትን መቀየር ላይ ነው። የአብይ የሚባል መንግስት ስርዓት እስካለ ድረስ የአማራ ህዝብ ህልውናው አደጋ ላይ ነው በማለት ያን ሁሉ እኮ የመፍታት የማስተካከል የመንግስት ግዴታ እና የራሱን አቅም ነው እየበላው የሚመጣው ጦርነቱ። የራሱን የመንግስትን አቅም ነው እየበላው የሚመጣው እና እንደ ደርግ ራሱ ጦርነቱ አሸንፎት የነበረው አቅም በሙሉ ተበልቶ በቃ የራሱን አማራጭ ሊወስድ ይችላል። ደርግ እንደዛ ነው የወደቀው። መንግስት እኮ የእርስ በርስ ጦርነቱ እኮ ራሱ ላይ እኮ ነው የሚተኩሰው። ያሉበትን እንትን ማፍረስ ማውደም እሱ ውጤት አይደለም። እንደሚታየው ብልጽግና እንደ ደርግ ምን ያህል ጊዜ ይዋጋል የሚለውን ነው አሁን በቃ መገመት የማንችለው እንጂ ዘመኑ ግን የጦርነት በቃ የብልጽግና ዘመን የጦርነት ዘመን እና በዚህ ሂደት ውስጥ ብልጽግናንም ጦርነቱ ይበላዋል። እነፋኖ ሌሎቹ ታጣቂዎች የሽግግር መንግስት ብሎ መስርቶ ይመጣል። ዛሬ አሁን አማራ ክልል የነበረው ውጊያ ያውቃሉ ግን አይናገሩም። ሌብነት እየተጠየፋችሁ ነው ይላል። እየተበቀላችሁት ነው ሌብነት። ብልጽግና ሌባ አይደለም እየተባለ ነው። እነዚህ ፓስተሮች ናቸው ያደገው ሀገራት ጭምር የሚነግሩን ወደ ኢትዮጵያ እንምጣ፣ ኢትዮጵያ ሰላም ነው፣ አዲስ አበባ ሰላም ነው፣ አፓርትመንት ተከራይተን ኢትዮጵያ እንኑር፣ እኛ ሀገራችን መኖር አንፈልግም እያሉ ወደ አዲስ አበባ መጥቶ መኖር ጀምሯል ይላል። የማን ሀገር ፓስተር ነው አዲስ አበባ መጥቶ መኖር የጀመረው? የኬንያ፣ የዩጋንዳ፣ የአሜሪካ ከየት ሀገር? አፍጋኒስታን ከየት ነው የሚመጣው? አዲስ አበባ በጣም ሰላማዊ ከተማ ሆናለች ይላል። ዣንጥራር የሚባለው ፊት ለፊት የሚያየው እሷ ትገረማ ኧረ ምን አይነት ቀዳዳ ነው የምትለው እርግጠኛ ነኝ። ያላቸውን ጥያቄ በሙሉ ለጊዜው ፓዝ አድርገው ብልጽግና የሚባለውን መንግስት ለማስወገድ ትልቅ ትግል ላይ ነው ያለው። ትግራይ ውስጥስ ስጋቱ የአብይ አህመድ አገዛዝ ነው። አስቡት እንግዲህ የአማራ መሪዎች በሊደር ብለው ፎከሳቸው አብይ ላይ መደረጉ ስትራቴጂክ የሆነ ሊደርሺፕ እንዳለ ማሳያ ነው። ብልጽግና ጦርነቱን በሆነ አይነት መንገድ መቋጨት ካልቻለ እውነቴን ነው የምላችሁ ይበላል። ጠቅላይ ሚኒስትሩ ይላሉ 1000 ዓመት መዋጋት እንችላለን። 1000 ዓመት ማንም ሰው አይዋጋ። ማንም 1000 ዓመት አትዋጋ። ዋናው ጊዜ አግኝቷል። እንደገና ወደፊትም ብዙ እድሎች ደግሞ አሉ። አሁንም ደግሞ እያየነው እንዳለነው ደግሞ የመንግስትን ድክመት በጣም የሚያጋልጡ እንቅስቃሴዎችም እያደረገ ነው። ብልጽግና ዳና አልዳነኛ ግድ አይሰጠንም። ባይደንም ችግር የለብንም። መደገፍ አይደለም ያለብህ። አሁን ብልጽግና የተለየ አማራጭ እንዲያይ ማስገደድ ነው ያለብህ። በደገፍከው ቁጥር ማው ጦርነቱን ነው የሚያስኬደው። ጦርነቱ በሄደ ቁጥር ወደድክም ጠላህም ጦርነቱ አንተንም እሱንም ይበላል። እኔ ልጆች አሜሪካ አይደል እንደ ላኩት አዳነች አቤቤ ዚያር እንደ ቤተሰቦቹ ልጆቹ
ለምን ብሎ ነው እዚህ ላከቻቸው? ይሄ ሁላ የባለስልጣን ሚስት ልጆች ልከው እዚህ የሚያኖሩ አሳይለም አስጠይቀው አሜሪካ የሚያስኖሯቸው ምን ስለሆኑ ነው? እንደዛ እኮ አይደለም፣ ችግር አለ። እነዚህ በሉ ተብለው ተጽፎ ነው የሰጣቸው። እነዚህ አብይ እንደዚህ አይነት ነው፣ ሰሜን እንደሚፈሳል፣ እዚህ አካባቢ እንደዚህ ያደርጋል እያሉ ፕሮፓጋንዳ የሚሰሩት ፓስተሮች አጭበርባሪዎች ናቸው። ኢትዮጵያ ማለት አዲስ አበባ ብቻ አይደለችም። ወጣ በል ሱለታ መውጣት አትችልም። አዲስ አበባ ሆነ ግን ይሄ ፕሮፓጋንዳ ሰራለ። አጭበርባሪ ትውልድ ነው። ህዝብ እያጀዘቡ ነው። አብይ ይሄ የጀዘበ ህዝብ ነው እየመራ ያለው። አብይ ይሄን ነው የሚመራው። ይምራው። ይሄ ቀጥቅጠው ከፈለገ ግን ዘመነ ካሴ ማለት ለኔ ዳግማዊ ቴዎድሮስ የካሳ ልጅ አጼ ቴዎድሮስ ዳግማዊ ቴዎድሮስ ማለት ዘመነ ካሴ ነው። እንደውም አንድ ቢሆን ወንድ ውለድና ካሳ በለው ዘመን እንዲካስ ነው ምናምን የሚል ተረት አለ ብሎ ድሮ ሲነግሩኝ ነበር። ዘመን እንዲካስ ነው። እውነትም ዘመነ ካሴ በእውነት ነው የምላችሁ። የዘመነ ካሴ ስምም ዝም ብሎ አይደለም የመጣው። ዘመንን የሚክስ መሪ የአማራ ህዝብ መርጧል። አማራ ክልል ላይ በቃ እኔ ነግሬያቸዋለሁ። መንግስት ፋኖን አያጠፋውም የሚል ድምዳሜ ላይ ደርሻለሁ። አያጠፋውም እርግጠኛ ሆኜ ነው ነግራለሁ። ብልጽግና ራሱ ይጠፋል እንጂ ፋኖን አያጠፋውም። ብልጽግናን ፋኖ ባያጠፋው ራሱ የገባበት ጦርነት በልቶ ያጠፋዋል። ደርግ እንደጠፋው በመንግስት በኩል መግለጫ ተሰጥቷል። ጋይንት ላይ በብላችሁ እሷን ዋናዋን ርዕሷን ማለት ነው። በመንግስት በኩል ምንም አይነት ለውጥ እንደሌለ ማሳየው ይሄ ነው። ጋይንት ላይ የታቀደው ሴራ በሰራዊቱ ክንድ ከሽፏል አለ መንግስት። ተልእኮን ለማሳካት ጋይንት ውስጥ ገብቶ ነበር፣ አከሸፍ ነው ይላል መከላከያ። መጠየቅ ያለብን ይሄንን ነው። ምንድን ነው ያከሸፈው? ምን አብይ የሚያቀርባቸው ተጋሩ ባንዳዎችን ተመልከቷቸው። ውድ ናቸው። እንደ እንቁላል ነው እንደዚህ የሚንከባከባቸው እንዳይወድቁበት። አሁን ነው የበዙት። መጀመሪያ ጥቂት ነበር። አሁን አገር በሙሉ ያው አብይ አህመድ ምን አይነት መንግስት መሆኑ እያወቀ ሲቀጠቀጥ ተላላኪ እኮ ነው። የሻዕቢያ ተላላኪ እኮ ነው። የህዋ ተላላኪ እኮ ነው። ራሱን በራሱ እኮ አይሄድም። ፈረስ እኮ ነው እሱ ነው የሚሉት። እንጅሩ ብያለሁ። የለም አንድ ደጋፊ የለም በዚህ ሰዓት። መቼም አማራ አይሸነፍም። መቼም አማራ እጅ አይሰጥም። መቼም አይንበረከክም። አማራ ከዚህ በኋላ የሚሸነፍ አይደለም። አማራ ከዚህ በኋላ እጅ የሚሰጥ አይደለም። ራሳችሁ ጭምር አትዋረዱ። ታሪካችሁን ማደስ ታሪክ ማደስ ሪስቶር አድርጉት ነው። የአማራን ዘመን የሚክስ እውነትም ዘመነ ካሴ ስትራቴጂክ የሆነ ሊደርሺፕ እንዳለው የአማራ የምታዩት ፎከሳቸው ስርዓትን መገንጠል ከስሩ ነቅሎ መጣል። ተመልከቷቸው እና አስረስ የሚባሉት ጌታቸው ረዳ በጦርነቱ ጊዜ እየወጣ የሚነገረን የነበረውና አስረስ የሚናገረውን ተመልከቱት። ጌታቸው እያገሳ ከአማራ ሊቃን ጋር እናወራርዳለን እያለ የአማራ ሆ ብሎ አብይን እንዲደግፍ ትልቅ ኮንትሪቢሽን አድርጓል። ጌታቸው የሚናገረው የነበረው ጋይንት ላይ ምንድን ነው የከሸፈው? እስቲ ራሳችሁ ጠይቁ። ጋይንት ላይ ምን ከሸፈ? መከላከያ እንደሚለው ፋኖ ተሸክሞት የመጣው ሴራ ነው የከሸፈው ወይንስ መከላከያ ላለፉት 3 ዓመታት ሲለፈልፈው የነበረ ፕሮፓጋንዳ ነው የከሸፈው? የቱን የከሸፈው? ጋይንት ላይ ፕሮፓጋንዳ እኮ ነው የከሸፈው። የለም ያሉት አካል አለሁ አለ። ምንም አያመጣም ያሉት አካል ከንቲባ ገድሎ አሳየ። ምን ማድረግ ነበረበት? ምንድን ያላደረጉት? የመንግስትን መዋቅር እኮ ነው አፍርሰውት እኮ ሄዱት። ምንድን ያላደረጉት? ጋይንት ላይ ሐሙሲት ላይ አንድ ከንቲባ ተገደለ ማለት ከዛ በኋላ ከንቲባ ልትሾም ትችላለህ። ግን ያ ከንቲባ እርግጠኛው ነው የምነግርህ ደብል ኤጀንት ነው የሚሆነው። ብልጽግና ጀግኖቻችን በህዝብ ፊት ስለገቡት ቃልና ታማኝነት ጸንተው እንደቆሙ ክብራቸውን ጠብቀው አልፈዋል ነው የሚለው። አሁን ምንድነው ፋኖ ጋር ተዋግቼ ሞትኩ ይላል። አሁን ይሄ ምንድነው ሞቱ? ራሱ ከማን ጋር ነው የተዋጋው? ከዘመነ ጋር ነው የተዋጋው። ከነ መከታው ጋር ነው የተዋጋው። ከነ ምሬ ከነ ተፈራ ጋር ነው የተዋጋው። ከማን ጋር የተዋጋ ይመስላል? ይሄ ኮሚኒኬሽን ብልጽግና የወረዱ ቅርንጫፍ ነው። አማራ ክልል መከታው ማሞ ፎቶ ለቀቀ። አይታችኋል ሶሻል ሚዲያ ላይ። ትርጉም አለው። ፋኖ በጣም ዲሲፕሊን እየሆነ ነው። አሁን የኢትዮጵያ አየር ኃይል ድሮን አለው። ብርሃኑ ጁላ ብቻው ቻለው። እንግዲህ እኛ እኮ ድሮን የገዛ ነው ልንዋጋበት እኮ ነው። ድሮን እኮ እንደ ተራ መሳሪያ እኮ እንደ ክላሽ፣ እንደ መድፍ፣ እንደ መትረየስ፣ እንደ ዲሽቃ ምናምን እኮ ማለት እኮ ነው። እኔ ልመርጥልህ ነው ምናምን ሲለን ነበር። አስረስ ተመልከቱት። ፎከሱ ብልጽግና ብቻ። ኦላን አይናገርም። የኦሮሞ ሊቃን አይልም። የምናምን ሊቃን አይልም። ፎከሱ አብይ አህመድ ብቻ ነው። ስለዚህ የአማራው ትላንትና የተወለደው ትግል ስትራቴጂክ የሆነ ሊደርሺፕን ፈጥሮ ፎከሱ አብይ አህመድ ሲሆን 50 ዓመት የሞላው ፓርቲ ብዙ የትግል ተመክሮ ያለው ስለ ስልጣን እዛ ውስጥ መሻኮች የትግራይን አሁናዊ ሁኔታ አለመረዳት ነው። በብልጽግና አይተማመንም። ህይወቱን ለማዳንም ሲል በተወሰነ ደረጃ ለፋኖችም ይሰራል። እንደዛ ነው የሚያደርገው። ሰራተኛውም እንደዛ ነው። ህዝቡም እንደዛ ነው የሚሆነው። አሁን ሐሙሲት ላይ ጋይንት ላይ የሆነውን ያየ አካል መንግስት እንደዚህ አድርግ ሲለው እሺ ብሎ የሚያደርግ ይመስላችኋል? ላያድነው ነገር ይሄንን ነው ማየት የሚያስፈልገው። መንግስትን ነው ያፈረሱት። ዝም ብሎ ብቻ ከሸፉ ይላል። የከሸፈው የራስ ፕሮፓጋንዳ ነው። ስትነዛው የነበረው ፕሮፓጋንዳ አንጻራዊ ሰላም መጥቷል፣ መከላከያ ሊወጣ ነው ምናምን ስትል የነበረው ነገር አፈር ነው የበላው። አፈር አሁን ዛሬ ፋኖ እንዴት ይፋ አደረገው ነው ጥያቄው። እሱ ነው የሰማነው። ፋኖች ራሳቸው መግለጫ ይስጡበት እንጂ የሆነ ምክንያት አላቸው። የሰማሁት ነው
የአፋብን ምክትል አዛዥ ነው በከታው እንደምታውቁት የድሮን አቅም እንዳለው አሁን በተግባር እያሳዩ ነው። የጸረ ድሮን አይደለም የድሮን አቅም ራሳቸው የሰሩት እና መከላከያን መምታት እንደሚችል ብልጽግናዎች ዛሬ እንዴት ብሎ ነው ተይተው የሚያድሩት? ጀነራል ጌዴ የት አካባቢ ነው? ብርሃኑ በቀለ የት አካባቢ ነው መኖሪያው? አሁን በቀላሉ ያገኟቸዋል ማለት ነው። ፋኖ ሁሉም የላካቸው መሳሪያዎች በሙሉ ታርጌታቸው ሲመቱ አየር ሲመታ በሙሉ ይታያል። መድፍ ሲመታ መድፈኞች ሲጋዩ በደንብ ይታያል። የትግራይ ህዝብ አሁን ሰዓት የጊዜያዊ አስተዳደር መሪ ችግር አይደለም ገጥሞት ያለው የህልውና ችግር ነው ገጥሞት ያለው። ስለዚህ በአብይ አህመድ አገዛዝ ስር የሚቀጥል ጊዜያዊ አስተዳደር የትግራይን ህዝብ ጥያቄ ሊመልስ አይችልም። ምክንያቱም ትልቁ ችግሩ ያለው ከአብይ አህመድ ስለሆነ በአሁን ሰዓት የአማራ ህዝብ በሁሉም ቦታ ላይ ተሳትፎ አገዛዙ ነው እየታገለ ያለው። እና የከሸፈው ጋይንት ላይ የመከላከያ ፕሮፓጋንዳ አሁንም ምንድን ነው የሚሉት? ተላላኪ ናቸው ለጠላት እየተላላኩ ምናምን ነው የሚለው። ወዳጄ የአማራ ህዝብ ባይዘው አንተም ተላላኪ መሆንህን ነው የሚያውቀው። እና አንተ ራስህ ስትላላክ የነበር ካካል አሁን ሌላውን ተላላኪ ብትል የሚሰማህ የለም። ጅኒ ተላላኪዎች እያለ መክሰስ የትም አያደርስም። እውነቱን ልንገራችሁ። ግን ያኔ ሲላላክ የነበረ አካል አሁን ሌላውን በመላላክም ለመክሰስ ሞራሉንም ከየት እንደሚያመጡት አላውቅም። ጠቅላይ ሚኒስትሩ የብልጽግና ሰዎችም ትላንት ለሻቢያ ሲላላክ ነበር። መከላከያ ላይ አለ የምትለው ጄኔራል ምናምን ለሻቢያ ጄኔራሎች ሲላላክ ነበር። ሀቅ ነው። ብርሃኑ ጁላ፣ ይልማ መርዳሳ፣ አብይ አህመድ ሲቪላን ሲገሉ የነበሩት ሆን ብለው ነበር ሲገሉ የነበሩት። ለውጊያ ነው ድሮን የተሰራው። የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያልን በሚዲያ ልንገልጸው አይደለም። ፋኖች የለቀቁት ትርጉም አለው። ተው እንከባበር ነው። እንከባበር ብለው ነው ዛሬ ይሄ ስለቆተ ነው ለይቶ ነው የሚመጣው። አስደናቂ ነው። መከላከያ ለካ በድሮን ተመቷል። ለምሳሌ እኔ ካየኋቸው ቪዲዮዎች ጥር 20 2017 መድፍ ተኳሹን ጨምሮ መድፍ ምድብተኛ ላይ ነው ያነጣጠረው። ጠቅላላ ነው የፈጇቸው የሚያሳይ በቪዲዮ የሚታየው። ሁለተኛ ይሄ ደግሞ አጣዬ ነው። በአሁን ሰዓት ትግራይ ውስጥ ጥያቄው ጊዜያዊ አስተዳደሩ ላይ ማተቀመጥ አይደለም። የትግራይ ውስጥ ጥያቄው ከጨፍጫፊው ከአብይ አህመድ መንግስት የሚያድነኝ ማን ነው? አብይ የሚባል ጸረ ሰው ስርዓት ነው። ይልቁን ደግሞ ጸረ ሰሜን። ስለዚህ ይሄ ጸረ ሰው ጸረ ሰሜን የሆነውን ስርዓት ከስሩ ነቅለህ ካላስወገድክ በሰላምና በህይወት መኖር ትችላለህ። ዛሬ ላይ ብድግ ብሎ ፋኖች ተላላኪ ናቸው ምናምን በማለት ፋኖን ከህዝብ ነጥላሉ ብሎ የሚያስብ ከሆነ ብዙ የሚያስኬድ አይደለም። በዚህ አይነጥልም። ይሄ የአማራ ህዝብ ይህንን አያውቅም ብሎ ማሰብም ስህተት ነው። ከዛ ውጪ ህዝቡ ካንተ የተነጠለው አንደኛ የአማራ ህዝብ ለሚያነሳቸው ፖለቲካዊ ጥያቄዎች ደንታዊስ በመሆነ አንድ፣ ሁለት በተለይ የአማራ ህዝብ ከብልጽግና የተነጠለበት ዋነኛው ምክንያት የተለያዩ ክልሎች ላይ በማንነቱ ይደርስ የነበረ በደል ስለነበረ ለህይወት ዋስትና መስጠት አትችልም። ኢቭን አሁን አማራ ክልል ውስጥም ሆነ ለህዝቡ እኮ አይደለም ያንተን ስራ ለሚሰራ ሚሊሻውን በለው ከንቲባን በለው የህይወት ዋስትና እየሰጠው አይደለም፣ የተከላከልክለት አይደለም። የሚያጋለጠው ይሄንን ነው። ሶስተኛ ሸዋሮቢት ነው። ሚሊሻ ካምፕ ውስጥ ሚሊሻ የሚኖሩበት ካምፕ ውስጥ ነው ያደረጉት። የመጀመሪያ የድሮን ጥቃት ነው የካቲት 23 2016 ዓመተ ምህረት። አሁን 2018 ላይ ነው። 2 ዓመት አሁን መጋቢት አልፈናል። 2 ዓመት ከአንድ ወር ሆኖታል ድሮን መጠቀም ከጀመረ ፋኖ። የካቲት 23 2016 ዓመተ ምህረት 3 ፖሊስና የሚሊሻ አባላት እዛው በድሮን ሲሞቱ ይታያል። ቪዲዮ ላይ ማየት ካያችሁ ብዬ ነው። አራተኛ ላይ የታየው ኤፍራታና ግድም ዓላማ የተደረገው ሞርታር ክፍል ነው። 8 ቪዲዮዎች ለቋል። ዛሬ የአማራ ኃይሎች 8 ቪዲዮ ለቀዋል። ይህን ሁላ በፍጹም ወደ ሚዲያ አቅርበውት አያውቁም። ታርጌት ራሳቸው እዛው ሰርተውት የሚያደርጉት። ስለዚህ ፎከሱ መደረግ ያለበት ከፋኖም ኃይል ጋር ይሁን ማናቸውም ለህልውናው ከሚታገል ኃይል ጋር ሆነ የዚህን መንግስት ስርዓት እድሜውን አሳጥረው ብልጽግናዎች መጥተዋል። እነ ብልጽግና እኔ እኮ ይገርመኛል። ኤርሚያስ ለገሰ የሚባለው ወንዳገረድ እሱን ቁጭ ብሎ የሚሰሙ ሰው ሆነው እስኪ አስቡት እኮ። ኧረ ደግሞ አንዳለም ህፃን ማስፈራሪያ። መንግስት እኮ በአብዛኛው ከህዝቡ እኮ የተነጠለበት ምክንያት እኮ ደካማ ነው በሚል እኮ ነው። አብዛኛው በወቅቱ የነበረው ደጋፊ በሙሉ እኮ ከመንግስት የተነጠለው ይሄ ደካማ ነው፣ ለዜጎችም ሞት ትኩረት አይሰጥም፣ እንዲሁ ችላ ብሎ ነው የሚያልፈው ለራሱ ፍላጎቶች እንጂ ለሰው ልጅ ህይወት ዋጋ አይሰጥም። አብዛኛው ደጋፊ እኮ የሸሸው በዛ ነው። ተላላኪ ምናምን እያልክ በመክሰስ ታመጣው ነገር የለም። ሰላም አምጣ ነው እየተባልክ ያለው፣ መረጋጋት አምጣ ነው እየተባልክ ያለው። መንግስት የራሱን ባለስልጣናት መጠበቅ አይችልም። ስለዚህ አማራ ክልል ላይ ከላይ እስከታች ያለ አመራር እርግጠኛ ሆኜ ነው የምነግርህ ደብል ኤጀንት ነው። ለጥቅሙ ሲል ከመንግስት ለደህንነቱ ሲል ከፋኖ ጋር ይሰራል እና እዛ ያለው ችግር እየተወሳሰበ እንጂ እየተፈታ አይመጣም። ታርጌት እንደማይሰጥ ድሮን አሳይተውናል።
ይልማ መርዳሳ ሶፊስቲኬትድ የሆነ ድሮን ከዚህ ከዓለም በኢትዮጵያ ሀብት እየገዛ ሲተኩሶ የነበረ ለዛም ተኳሾቹ ከውጭ ሀገር አስመጥቶ ዛሬም ድረስ ተኳሾቹ የውጭ ሀገር ነው። አሁንም ሆን ብሎ ግን ህዝብ ሲጨፈጭፍ እንደነበረ ግን ማሳያ ነው። አማራ ክልል የነጻ ግዛቱ ምንም በቃ 90% ነጻ ግዛት ነው ከትላልቆቹ ዋና መስመር እና ዋና ከተሞች በስተቀር ለዛው ለህዝቡ ደህንነት ተብሎ ነው። ለምሳሌ ሐሙሲት የት ነው? 30 ኪሎ ሜትር ከባህር ዳር ነው። ባህር ዳር ትልቅ ከተማ ነው። እንግባ ቢባል ብልጽግና አብይ አህመድ ደሊበሬትሊ ከተማውን እንደሚያወድም እኔ አልጠራጠርም። የባለፈው ፓተርኑን አይተናል። ደብረታቦር ምንድን ያደረገው? በድሮን ያጋየው፣ በሚግ ነው ያጋየው። እኔ ኢትዮጵያዊም አይመስለኝም ዘሩ የሆነ ሰው ሲነግረኝ ኤርሚያስን የሚባለውን ወንድ አገረዱ የቤት አይጥ ዲፌንድ አድርግ ተብሎ ተሾማል አሉ። ማን ነበር ያሉት? ምናምን ኮኩቸው ምናምን ቋቁቻው የሚባለው ማርያማዊት በጣም ስለምትመታው ኤርሚያስን አንተ ውጣና ኤርሚያስን ዲፌንድ አድርገው ተብሎ ተሰጥቶታል አሉ። ያ ወንድ አገረድ መጀመሪያ እስኪ ኤርሚያስ ለሚስቱ ባል ይሆናል ጾታውን ሂድና ይመርመር። መጀመሪያ ቼክ ያድርገው፣ ቴስቶስትሮን ሌቭሉን ቼክ ያድርጉለት። መጀመሪያ የሚያስለገሰ መከላከያ ያከሸፈው ምንም ሴራ የለም። ሲጠቃለል ያ ነው። እንደውም ጋይንት ላይ የራሱ የመከላከያ ፕሮፓጋንዳን የከሸፈው እንጂ እሱ ያከሸፈው ሴራ የለም። ፋኖ ሊያደርግ የፈለገውን ነገር በሙሉ እስከ ጥግ አድርጎ ነው እስከ ጥግ። ቲፒኤልኤፍ አለበት፣ ሻዕቢያ አለበት ምናምን የሚሉ አካላቶች አሉ፣ ግን አይመስለኝም። ከዚህ ቀደም እንደዚህ አይነት ነገር ተወርቶ ኢቨን ራሱ በውጭ ጉዳይ ሚኒስትሩን በኩል ምናምን ለዓለም አቀፉ ማህበረሰብ ሁሉ አሳውቆ ግን ያቀረበው የቲዲኤፍም ሆነ ሻዕቢያ ታጣቂ አልነበረም። እስከ ጥግ ድረስ ማድረግ የሚፈልጉትን ነገር አድርገው ወጥተዋል። በቃ ደግሞ የፋኖ ባህሪ ነው። አካባቢውን ይዞ አያስተዳድርም። እና ኃላፊነት የወሰደው ደግሞ ያ ሽፍታ ነው፣ ወያኔ ልኮት ነው፣ የሻዕቢያ ነው፣ የግብጽ ነው አሉ። ግብጽ ምን ጉዳይ አላት? ደብረታቦር የሚባል ስም ታውቀዋለች እንዴ? ልታውቀው አትችልም። ኃይለማርያም ለእንትና ሲያስረክበው የኢትዮጵያ ኢኮኖሚ ቆሞ ነበር የሚሄደው አለ። በደንብ ወጠምሻ ነበር። ከዛ የትግራይ ጦርነት ሲጀምረው በእንብርክክ መሄድ ጀመራለ። በእንብርክክ ዛሬ ያለ እንደ እባብ እንደዚህ እየሄደ ነው አለ። መሬት ለመሬት እንደ እባብ እየተወተተ ነው አለ። መሬት ላይ በእንብርክክ አይደለም የሚሄደው፣ እንደ እባብ እየሄደ ነው አለ። ይገልጿል አይደል? ይገልጿል እንደዚህ አለው እያለ ተተነፍሳለች ብልጽግና አዲስ አበባ ሆና መዋቅሩን ድርምስምስ ብሎ ቀበሌ ወረዳ አካባቢ ተአምር እየተባለ ሉማሜ ከተማ ገቡ ፋኖች። ካልሰማችሁ ጎጃም ሉማሜ የምርጫ አስፈጻሚ ነው። ምን ታደርጋለህ? ናስናናና አሉ። ይዘውት ሄዱ። ገብተው ነው ፖለቲካ አናሊሲስ ከመስጠቱ በፊት የቴስቶስትሮን ሌብሉ መጀመሪያ ቼክ ይደረግ። ከዛ በኋላ ከኛ ጋር እናወራለን። እንደዚህ ጭራ ቀረሽ ብሏታል ወይ? እንዴት ቆንጆ ስም አወጣልኝ! እንዴት ቆንጆ ስም አወጣልኝ! አይላም እና ብልጽግናዎች የተሰጣቸው the only voice አሁን ያለን ህሊና የሌለው በድንቁርና እየወጣ ዲፌንድ የሚያደርገን ኤርሚያስ ነው። ከሰው ጋር ስለማይገናኝ ከቤት ስለማይወጣ እውቀት የለውም እና ዝም ብሎ የሚዲያ ደሳሰሳ ብሎ የአማርኛ ዜንትኖች ሲሰማ ስለሚውልና ብልጽግና የሚሰጡትን ብቻ ስለሆነ የሸማቂ ተዋጊ ባህሪው ይሄ ነው። ይገባል፣ ጥቃት ይሰነዝራል፣ ይሄዳል፣ አለቀ። እና ምን የቀረባቸው ነገር አለ ነው ማለት? ምን ቀርቶባቸው መከላከያ ከሸፈው? ምን ሊያደርጉ ፈልገው በመከላከያ ምክንያት ሳያደርጉት የቀሩት ነገር ምን አለ? ምንም። እና የከሸፈው ጋይንት ላይ መከላከያ ፕሮፓጋንዳ ነው ለማለት ነው። መከላከያ ቢኖር እኮ እንዳያደርጉም ብለው ይህንን ነገር ያነሳሉ። መከላከያ ስለወጣ ነው ምናምን የሚል ይሄ አባባል እውነቴን ነው የምላችሁ ለመንግስት የሚጎዳው እንጂ የሚጠቅመው አይደለም። ያ ማለት መንግስት አማራ ክልልን እያስተዳደረ ያለው በመከላከያ ኃይል ነው ማለት ነው። በኃይል ነው፣ በጉልበት ነው እንጂ በህዝቡ ፈቃድ አይደለም እየተባለ ነው። ፋኖ የማይገባበት ከተማ የለም እንኳን ወረዳ ማለት ነው። ሉማሜ ወረዳ ነው። ባህር ዳር ከተማ ኤግዘምትድ ነው። ባህር ዳር የታባቱ ፋኖ ቤት በኩል ይደርስብኛል ማለት አትችልም። አም ቴሊንግ ዩ ዘ ትሩዝ። አረጋ ከበደ የሚባለው ቤዝመንት ላይ አንደርግራውንድ ነው የሚተኛው። በድሮን ይመታኛል ፋኖ እያለ አንደርግራውንድ ነው የሚተኛው። እነ ብርሃኑ በቀለን እነ መሐመድ ተሰማን ጠይቋቸው የት ነው የሚተኙት ብላችሁ አጠገባቸው ያሉ ኦፕሬተር አላቸው፣ ሾፌር አላቸው እና አጃቢ አላቸው። መረጃ በዛ እኮ ነው የሚገኘው። ታውቃላችሁ አይደል? መረጃ ከሾፌር ከአጃቢ አጠገቡ ያሉ ኦፕሬተር ሲነግሩ ቤዝመንት ነው የሚተኛው። እነዚህ ጀራሮች ቤዝመንት ነው የሚተኙት። ለምን? የፋኖ ኃይሎች መጥተው የሆነ ነገር ያደርጉናል በሚል ነው። በድንቁርናና በስግብግብነት ዲፌንድ የሚያደርገን እሱ ስለሆነ ኤርሚያስን የሚነኩትን ውጡና ዲፌንድ አድርጉ ተብሎ የተሰጣቸው ይሄ ኮኩቸው የሚባለው ማነው አቤ ኮኩቸው የሚባለው ዲፌንድ አድርገው ተብሎ ተሰጥቶታል። እና በየቀኑ እየወጣ ስለኔ ፕሮግራም ይሰራል አሉ። እንኳን አላየውም፣ ምክንያቱም አንደኛ መልኩ ያስፈራራኛል። እንደውም አንድ ቀን የሆነ ሰው ልኮልኝ ሳይ አንዷ ምንድን ነው የምታየው አለችኝ። ነው ስካይ ስፒክስ ዩር ላንጉጅ አለችኝ። ከዛ ያ ስላት እንዴት ለተማሩ ቋንቋችሁን አለችኝ። አቤ ቋንቋቸው የሚባለው ማለት ነው። በምንም አይነት መለኪያ ይሄ መከራከሪያ ለመንግስት አይጠቅሙ። አንድ መንግስት የህዝቡን ፈቃድ አግኝቶ ነው አካባቢውን ሊመራ ሊያስተዳድር የሚገባው። ነገ ከነገ ወዲያ ይደክማል።
የደርግ ሰራዊት እኮ እንደዛ እኮ ነበር። የብልጽግናም ሰራዊት አማራ ክልልን በኃይል አስተዳደሩ ለመቀጠል የሚያስብ ከሆነ ነገ ይሰላቸዋል፣ ነገ ይደክመዋል። ጊዜ ለእነሱ ይጠቅማል ምላችሁ እኮ ለዛ ነው። አጥቅቶስ የሚሄዱት ስለምን ይመስላችኋል? ለማድከም እኮ ነው፣ ለማሰልቸት ነው። የስነ ልቦና ጦርነት እኮ ነው። እንዲህ ባለበት ሰዓት ይሄ ዋና ከተማ ላይ በብዙ ቦዲጋርድ ታጅበው የሚሄዱ ሰዎች ባለስልጣን የሚባሉ ተራ ኮልኮሌ በ5000 10000 ብር 4000 ብር የሚከፈለው ተራ ኮልኮሌ በየቀበሌ በየወረዳው ግን ምርጫ ቅስቀሳ እያሉ ሄደው ጋማ ተብለው ተይዘው እየሄዱ ነው። አማራ ክልል ኦልሞስት አብዛኛው ቦታ ገጠር አካባቢ ነፃ ነው። ልንገራችሁ አሁን ዛሬ ያጣራሁት ከአማራ ክልል ያጣራሁት ደቡብ ጎንደር ሙሉ በሙሉ ከደብረ ታቦር በስተቀር እሱም ለእንት ተብሎ ነው ለህዝቡ ተብሎ ነው። ማዕከላዊ ጎንደር ሙሉ በሙሉ የቋራ አዋሳኞች በዛ በኩል ከመተማ አዋሳኝ እስከ መተከል ከጎንደር ጀምሮ እስከ መተከል ቤንሻንጉል ጉሙዝ በሙሉ የሚያስተዳድረው ፋኖ ነው። በሙሉ ቁጥጥር ያለው ፋኖ ነው። ማን ብልጽግና እዛ አካባቢ ዞር ማለት አይችልም። ያረጋገጥ ነው። I don't know how he learned our language አልኳት። የኛ ቋንቋ ያወራል ግን እንዴት እንደተማረው አላውቅም። so he's Ethiopian አለችኝ። I guess like he doesn't look like Ethiopian አለችኝ። እኔም እንዳንቺ ነው ኢትዮጵያዊ አይመስልም። ከየት ሀገር እንደመጣ አላውቅም፣ ከየት ሀገር ፈልሶ እንደመጣ አላውቅም። ግን it happened to speak our language እና እኔ ስለሚያስፈራራኝ መልኩን አላየሁም አልኳት። እና የጥፋት ኮምፓስን ዲፌንድ አድርጉት ተብሎ የተሰጣቸው አሳይመንት እሱ ነው። በዚህ አጋጣሚና የብልጽግና ውድቀቱን የሚያሳያችሁ እነ ጥፋት ኮምፓስ ናቸው። እንግዲህ ቮይሶቹ ዋናው ማሳየት የሚፈልገው የመንግስትን ደካማነት። በዛ ኮኑ ለፋኖ ድል ነው። አንድ ሸማቂ የመንግስትን ኃይል ደምስሶ ስልጣን መቆጣጠር አይደለም ፍላጎቱ፣ እሱ የረጅም ጊዜ ፍላጎቱ ነው። የዛሬ ፍላጎቱ የመንግስትን ደካማነት ማሳየት። በዚህ ረገድ እየተሳካላቸው ነው። አንዱ ደግሞ ማሳያው መከላከያ በሌለ ጊዜ ክልሉን አጠቃላይ ፋኖ መቆጣጠር የሚችልበት እድል እንዳለ መታየቱ። ያ ማለት ፖለቲካሊ የመንግስትን ኃይል የሚቀበል አካል የለም ማለት ነው። ጎጃም የቀረው ባህር ዳር ነው። ወለጋ አዋሳኞች በሙሉ በፋኖ እጅ ነው። ብልጽግና ድርሽ አይልም። ሸዋም እንደምታውቁት ነው። ምንም መውጣት አትችልም። ከደብረ ብርሃን ወጣ ማለት አትችልም። ደብረ ብርሃን እንዲያውም የተወሰኑ ቀበሌዎች ፋኖ ናቸው። ደብረ ብርሃን የተወሰነ ቀበሌ ፋኖ ነው የሚያመሽበት። ቢራ ጠጥተው ተዝናንቶ ነው የሚሄዱበት። የተወሰነ ቀበሌ መንግስት ድርሽ የማይልበት ጊዜ አለ። ማታ ማታ ደብረ ብርሃን ከተማ ነው የማወራው። ወጣ ስትሉ ምንም ነገር የለም። መከላከያ ታዲያ የት ነው ያሉት ብትሉ ላሳያቸው። ኮማንደር ነው። ጋይንት ላይ የታቀደው ሴራ በሰራዊቱ ክንድ መክሸፉ ተገለጸ ይላል መከላከያ ዜና እኮ ነው። የጥፋት ኮምፓስ ማለት የአእምሮ በሽተኛ ቴስቶስትሮን ሌብሉ ሎ የሆነ ሹገሩን የራሱን የብላድ ሹገሩ እንኳን ኮንትሮል ማድረግ የማይችል የነሱ የፖለቲካ አናሊሲስ እሱ ነው። ከትላንትና ስራቸው ተጸጽተው ዛሬ ከህዝብ ጎን ቆመው ይሄ የዘር ፍጅት ባለቤት የሆኑን አብይ አህመድ በሚታገሉበት ዘመን የጥፋት ኮምፓስ ብቻ ነው የጄኖሳይደር አህያ ሆኖ የጄኖሳይድን ሸክም ተሸክሞ በየሚዲያው ላይ ያሰራጨላቸው ያለ አስደናቂ ነው። አብይ አህመድ አስተዳደሮችን ይቀይራል በየቦታው። አማራ ክልል ላይ ብዙ አስተዳደር ተቀይሯል። አይ ቲንክ ሜቢ 5ኛ አስተዳደር ይቀይራል። ከሽፏል ይላል። ምኑ ነው የከሸፈው? እዚህ ላይ ደግሞ ምስኪን ክልሉ ደግሞ ሀዘኑን ይገልጻል። 10 ባለስልጣናት ናቸው ያለቁበት። ከንቲባ፣ ወረዳ አስተዳዳሪ፣ የብልጽግና ጽሕፈት ቤት ኃላፊ ምናምን እና መከላከያ በበኩሏ እዚህ ጋር ከሽፏል ትላለች ዜና። ምን ያህል የተመታ መንግስት የወደቀ መንግስት መሆኑን የምታዩት ተመልከቱ። ዜና ላይ ጋይንት ላይ የታቀደው ሴራ በሰራዊቱ ክንድ መክሸፉ ተገለጸልና ያሰመርኩበት ብቻ ይላል። የኢትዮጵያ ታሪካዊ ጠላቶች ናቸው ያቀናበሩት ይላል። የሰጡትን የጥፋት ተልእኮ ማናቸው? ታሪካዊ ጠላት ግብጽ ነች፣ ኤርትራ ነች፣ ሻዕቢያ ነች። ሻዕቢያ አዳኛችን ነው፣ እናንተ ባትኖሩ ኖሮ ምን ይውጣን ነበር የተባሉት ናቸው የኢትዮጵያ ጠላቶች የሚባሉት። የአማራ ህዝብ ግን አስተዳደር ስለተቀየረለት የአማራ ጥያቄ ተፈታለት አልተፈታለትም። አይታችኋል። ፋኖ ሰሞኑን የሰራው በደቡብ ጎንደር የሰራውን ጀግንነት አይታችኋል። አብይ አህመድ ያስቀመጠውን አስተዳደር ነው እያስወገደ ያለው። የአስተዳደር ለውጥ ቢሆን ኑሮ አብይ እኮ ብዙ ለውጧል። ስለዚህ የአስተዳደር ለውጥ ሳይሆን የሚያስፈልገው የስርዓት ለውጥ ነው የሚያስፈልገው። ኦሮሚያ ውስጥ አሁን ሽመላስ አብዲሳ ቢቀየርና ሌላ ሰው ቢመጣ ለውጥ ይኖራል? ኦሮሚያ ውስጥ አብይ ላይ ያለ ትልቁ ችግር የስርዓት ለውጥ እንጂ አስተዳደር ለውጥ አይደለም። ስርዓቱ ነው መቀየር ያለበት። እዚህ ላይ ነው ፎከስ ማድረግ ያለበት። ንብረቶችን ለመዝረፍና ለማቃጠል ሙከራ አድርጎ ነበር ይላል። ምን ሙከራ? ጉድ አድርጓችሁ ይህን ሁላ ግማሽ ሚሊዮን በላይ ጥይት ማርኩ፣ 40 ምናምን ተሽከርካሪ ማርኩ፣ 6 ዲሽቃ ማርኩ፣ ወደ 600 የሚጠጋ የሰው ኃይል ከነ ህይወታቸው ይዞ ምንድነው እያሉ ያሉት እነዚህ ሰዎች? እንዲባልበት ሰዓት ሞክሮ ነበር። ግብጽ ልካቸው ነው ይላል። ሁሉም ቦርጩን እያስቀደመ ደግሞ ያስፈራራል። የእዙ ሰራዊት ህግ የማስከበር ተልእኮውን አጠናክሮ ቀጥሏል ይላል። ህግ እያስከበረ ያለው ፋኖ ነው። በማን ላይ? በመከላከያ ላይ። መከላከያ ህግ ስለሚጥስ፣ መከላከያ ህዝብ ስለሚጨፈጭፍ